አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት አደራችሁ? ቁርስ እንስራ። እዚህ ጋር ማር ነው፣ ማር ልቀንስ ነው፣ እየቀነስኩ ነው እኔ የምጠቀም እና እንዴት ናችሁ? ሁሌ ደህና ናችሁ ወይ? ብሎግ ሁሌ ስሪ ብላችሁኛል። ኢንሻአላህ እሰራለሁኝ። የሰላም ማሻአላህ ቆንጆ ማር ነው፣ የቤት ማር ማለት ነው። ይሄ ስኳር ምናምን የለውም። እዩት፣ ማሻአላህ ተባረከላህ ረህማን። እስኪ ዛሬ ሌላ ቁርስ ምንድነው የምሰራው? ገምቱ። እዚች አልባ ላይ ቀንሼ መጣሁላችሁ። ገንፎ ነው። የሰላም ታሸ ይላል የኔ እናት። እንደዚህ ያሸሁት ያው ገንፎ ቲታሽ ይጣፍጣል፣ በደንብም ይበላል። ትንሽ ነች፣ ያው የአቅማችንን ያህል ነው። እኔ ማገናፋ እስራፍ ሲሆን አልወድምም አልፈልግምም። እንደዚህ ያሸሁት ማሻአላህ ተባረከላ የረህማን የወጣ ኢነርጂ በጧቱ ማለት ነው። እዩት ማሻአላህ። እውነት እናንተ ገንፎ እንደዚህ ነው የምታቀርቡት? በአንድ እጅ ካሜራ ይዤ በአንድ እጅ እያገነፋው ነበር። በሰለ፣ ከዛ ተገለበጠ። ማሻአላህ ጥንዝዝ ያለ ገንፎ ነች። ይችን ነው እኛ የምንበላ። ያው አልሐምዱሊላህ በቂያችን ነው። እዩት ማሻአላህ። ማሚ እንዲገለበጥ አይፈልግም፣ ይበርድብኛል ይላል። በስኒ ነደልኩት። ማርና አድርክ የማሻአላህ ተባረከላህ ረህማን። ማራችን እንደዚህ ሬዲ ሆኗል። ከዛ እንትኑ እንጀራው ከላይ እየወጣብኝ ነበረ፣ እሱን ለማስተካከል በርበሬ ያደረግኩ። ከዛ ማራችንን አደረግን፣ ቂቤንም አደረግኩ። ማሻአላህ ተባረከላ። የሆነ ቁርስ የሚጣፍጥ ቁርስ ነበረ። ያው ውሎም ስለሚከብድ ነው መሰል ገንፎ የሰራሁት ሀይድ እንዲኖረኝ። ከዛ እንደዚህ አዋሃድን። ማሻአላህ ገንፎ በማር በጣም ቆንጆ። እሺ ቤተሰብ ተበላ። አንድ ጉርሻ 2 ጉርሻ ናት የቀረችው። አልሐምዱሊላህ ወሽኩር። እንደዚህ ምግብ ስትሰሩ ትንሽ አርጋችሁ ስትሰሩ፣ በአቅማችሁ ስትሰሩ እንደዚህ ሲበላ ደስ ያላችሁ። እኔ ወላሂ በጣም ኢስራፍ ከሆነ በጣም ነው የሚያናደኝ። ይሄ የስንቶቻችን ባህሪ ነው። እንግዲህ የዛሬ የቅዳሜ ውሉዬ ጀምረናል። ያማረው ይመስለኛል፣ ትንሽ የሚከብድ ይመስለኛል። ኢንሻአላህ ብሎግሽን ሁሌ ስሪልን። ለምን ጁምዓ ብቻ ነው ለምትሉኝ ዛሬ ቅዳሜ እሰራላችኋለሁ። እሺ ውድ ቤተሰብ ግቤን ፏፏ አደረኩኝ። ማሻአላህ ዝናብ ስላለ እጥብ ነው የሚያደርገው፣ ጽድት እንዳለ ነው። ሽንት ቤቴንም ሁሌንም አጸዳዳሁም። ቤቴንም እንደዚህ ፏፏ አደረኩ። ብሎግ መስራቴን ረስቸው ነበረ። ከዛ ተሰስ ላይ ብሎግ እየሰራሁ ነኝ። እዚህ ጋር ደግሞ ሳሎናችንን ፏፏ አደረግን፣ አጸዳን። መኝታ ክላስም እንደዚሁ ፏፏ አደረግን። ማሻአላህ ከዛ ፍሪጄን አውጥቻለሁ። እዚህ ጋር ለምን የሚለው እንናገራለን። እዚህ ጋር ደግሞ አቦካሁኝ ለነገ ማለት ነው። ይጫት ነገ ጧት ነው መጋገረው ኢንሻአላህ። ነገ ሰው አላህ ይበላል። ፍሪጄ ዛሬ ልትጸዳ ነው። በየወሩ በየምናምኑ ትታጠባለች ማለት ነው። እንዴት እንደያዘች በረዷን እዩት። አርግዛለች። ያረገዘችውስ ፍሪጄ በላይም በታችም ነው ያረገዘችው። ባዶ ናት። አላህ እርጥቡን በግ ያምጣልሽ። እንደዚህ ፏፏ። ስለዚህ ስለ ፍሪጅ ብዙዎቻችሁ ትጠይቁኛላችሁ። ሲል አብራራላችሁ በደንብ። ሊትሯ 120 ሊትር ነች አይደለም? እዚህ ጋር ሊትር 93 ሊትር ነች። 121ዱ ምን እንደሆነ አላውቅም። ብቻ ነው ተፈላስፈሽባት መርምሪያት ምን ብያት ማለት መጠቀሜን ብቻ ነው። ይሄው በትዳር ዓለም ውስጥ ከስንት አመት ቆየሁኝ፣ ከ4 አመት በላይ እየተጠቀምኩባት ነው። 93 ሊትር ነች እንደምትዋት። ይሄው ምን አውቃለሁ፣ የምትፈላፈሉ ነገር ካለ ይሄው ምንባቡ እና እቺ ፍሪጅ አንድ በግ ትይዛለች። ዛሬ ቅዳሜ ነውና ማሚን
በፍቅር ነው ወንድ ልጅን በፍቅር ታያሽው ማለት ነው። በቃ ለሆዱም ሆነ ለቤቱም ቢሆን በፍቅር ሲሆን ደስ ይላል አይደለ? ማሜዋ ዛሬ ፍሪጇን ላጸዳት ነው፣ እስኪ ውጭ አውጣልኝ አልኩት። እዚህ ጋር ወጣልኝ። በዛው እንዲያት ነው፣ ባዶ ናት። ኦኬ ዛሬ ቅዳሜ ነው። መልእክቱ ገብቶታል። አያችሁ አይደለ? ከዛ ኢንሻአላህ እየሳቀ ራሱ መልእክቱ ደርሶኛል ገብቶኛል አለኝ። ዋናው እንዲገባ ነው አልኩት እኔም እና ሊጣችንን ካቦካም በኋላ እናስቀምጣለን። ከዛ ዛሬ ምሳ አንሰራም፣ ምክንያቱም ትናንት ጁምአ ነበር አይደለ? እኔ ጋር በፕሮግራም ነው ህይወት ያልኳችሁ ለዚህ ነው። ለምን ዛሬ ልብስ አጠባ ነው። ልብስ በማጥብ ሰዓት ምሳ አልሰራም። በቃ ልብሴን አጥባለሁ፣ ከዛ ሞቅ ሞቅ አድርገን እንትን እንዳለን ማለት ነው። እና ህይወታችሁን በፕሮግራም ምጣር በምጥር ሰዓት በፊት በጧት ነበር የምነሳው። በጧት የምነሳበት ምክንያት አፍናኔ ልጅ ነበረች፣ ማን ይይዝልኛል? ሳትቃጠልብኛለች እላለሁ። አእምሮዬ በጣም ይጨናነቃል እላለሁ። ሊጥ ውስጥ በቃ እኔ የሆነ ስራ ስሰራ መጨናነቅ አልፈልግም። በተለይ እንጀራ ይቅርታ አድርጉልኝ፣ እንዲበላሽብኝም የማልፈልገው ነገር በቃ የሆነ መሻከል አልፈልግም። እሱ ላይ ሁለት ልጄ ዋና ልጄ ተሰቅቄ መስራት አልፈልግም። ስለዚህ በዛ ሰዓት በጧት ተነስቼ ሰግጄ አልተኛም ነበር፣ አስጋገር ነበረ። አሁን ደግሞ ምን አደረኩ መሰላችሁ? ራሳችሁን ጎናችሁን ጠበቅ። ያችን እንቅልፍ ምን አረጋታለሁ? አሁን እተኛባታለሁ። ጠዋት እነሳለሁ። ነገ ኢንሻአላህ አላህ ክፉን የያዘው ብሎግ እሰራለሁ ብዬ አስባለሁ። ኢንሻአላህ ነገ ደግሞ አሁን ነገ እንትን ሊልብኝ ነው፣ ሊቀራረብብኝ ነው። አያችሁት? ምሳ መስራት አለብኝ። ግን በሌላው ቀን ያው ዛሬ ልብስ ስላጠብኩ ነው። ምን አደርጋለሁ መሰለችሁ? እንጀራ ስጋግር ዛሬ ወጥ እሰራለሁኝ ለምሳ፣ ለዛሬ ምሳና ለነገ ማለት ነው። ከዛ ነገ ጠዋት እቃዬን ጥብጥብ አድርጌ ጠዋት ከቁርስ በፊት አቀጥነዋለሁ አይደል? ከዛ እንጀራዬን ሰፋ አደርጋለሁ ማለት ነው። ኑሮ በዘዴ ለምን አሁን ልጅ ይለቃኛለች። ስለዚህ ህይወት ካቀለልሽው ይቀላል፣ ካካበርሽው ይከብዳል። ይሄን እምላችሁ አንዳንድ ሴቶች ትዳር የሚከብደን፣ አዎ ኃላፊነት ከባድ ነው። ከአንዳንድ እየጨመረ ስንይዝ ልብሱም ሁሉ ነገሩ ቤት ማጽዳቱ ብዙ ነገሩ ይጨምራል። ብዙ አንዳንድ ስቴፖች የሚጨምሩ አሉ በኖርን ቁጥር። ያንን ደግሞ ምንድነው እኛ የምናደርገው? በፕሮግራም ህይወታችንን ማቅለል እንችላለን። እስኪ እቃችንን አጠባጠብ እናደርግና እቃዬም ትንሽ ነች ፏ አድርገን ደግሞ ወደሚለጥቀው። እሺ ቤተሰብ እቃችንን አጥበን ጨረስኩኝ። አልሐምዱሊላህ እቃዬን እዚች ጋር አደረግኩ። በመቀጠል እዚህ ጋር ልብስ አለ። እኔ ሀቂቃ ትንሽ ከበድ የሚለኝ ልብስ ማጠብ ነው። ያፍናን የማሜም ማሻአላህ ከ3 ቀን ከ2 ቀን በላይ እዩት። ጃፖኒዎቹ ወላሂ አያቆሽሽም። ሙቀትም ነው ቶሎ ቀይር ነው የምለው። ደቂቃ አላቆየውም የኛም ማለት ነው። እና ትንሽ እኔ ወጥ ምሰራራባት በቃ ያፍናን ነው ትንሽ። ላኪን ግን እንደዚህ ተዝረክርከናል። ከዛ መጀመሪያ እስኪ ስቴፕ ባይ ስቴፕ ላሳያችሁና እኔ ልብስ ሳጥብ ፍሪ ሆኜ ነው እንደዚህ ካሜራ ደቅኔ ለማጠብ አይመቸኝም። ቶሎ ነው ማጥበው። ለምን ካለባበስ ይጀምራል አይደል እንዴ? ግቢ ነው የምታዩት። አንድ አፍታ ፏ ነው ማደርጋት ኢንሻአላህ። እስኪ እንዴት ነው የምናደርገው እናያለን። በቅድሚያ እንደ ማንኛውም ሰው የሚያደርገው ነጭ ልብስ ነው የሚያጥበው። ትንሽ በረኪና ጠብ አደረኩ ነው አሸታሽ ታርጌ ዘፍዘፍ አደረኩት። በመቀጠል ደግሞ የማማዬን እዚህ ጋር እንዳይሰበርብኝ ሸራ ጨርቅ ከታች አድርጌያለሁ። ትንሽ የበረኪናና ላርጎ አድርጌ በእግሬ እርግጥ አደረኩት እስከምጨርስ። ያንን ሁሉ ይሄ ቆሻሻ ውልቅ ይላል ኢንሻአላህ። የመጀመሪያ እቅዴ የልብስ ማጠቢያ ነው። እንደማሳካው እርግጠኛ ነኝ ቢኢዝኒላ። እናንተ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። ችግርን ድህነትን እንቀርፈዋለን ማለት ነው አብረን። እናንተ ስታበረታቱኝ እይታ ሲኖር ሰብ ሲኖር ነው አይደለም እንዴ? የዛኔ ደግሞ ደሞዝ በደንብ ይከፈለኛል።
ስለዚህ እና ኢንሻአላህ ሰዓቷም ሄድ እያለኝ ነው። 4 ሰዓት ከሩብ ሆኗል። ቶቶሎ ብለን አሁን አንተያይም። ከጨረስኩ በኋላ እንገናኝ ባይ። እሺ ውድ ቤተሰቦቻችን ልብሳችንን ጨረስን። አልሐምዱሊላህ ከበረንዳ ይጀምራል ልብሱ። ያጠብኩበትን ቆሻሻ የሳሙናው የሚንጠባጥበው ግዴታ ማጠብ አለብን። በረንዳችንን ግቢያችንን እንደዚህ አጣጠብን። ማሻአላህ አዛና ለሚገርም ሰዓት ነው። አልሐምዱሊላህ ወሽክር ጥግ ድረስ ይደርሳል። ከዛ መስቀያው ሞላ። ስለዚህ እዚህ ጋር ደግሞ የአፍናኔ ልብስ አለ። ይሄ የሚሰጣ ነው። ጎረቤት ይዤው ሄዳለሁ። ለምን ክረምት ስለሆነ አይታወቅም፣ ዝናብ ሊዘንብ ይችላል። ስለዚህ ብትን አድርጌ እነሱ ጋር አሰጣለሁ። ከዛ ከመሄድ በፊት አዛን አለ ብያችኋለሁ። እዚህ ጋር ወጣችንን እንለኩሳለን። ብስሚላ እችም ሩዝ ነች። ቁጥሩን ቀንሰን እንለኩሳለን። ከዛ ልብሱን አስጥቼ ወደ ሸዋር። ውድ ቤተሰቦች ያው በነገርኳችሁ ዘዴ ማሜ ፍሪጇ ባዶ መሆኗን ሲያይ ይቻት ዛሬ ቅዳሜ ገዝቶ መጥቷል። ማሻአላ ተባረከላ ረህማን። ልብሳቸውን እየቀያየሩ ነው እሳቸው ገበያው ላይ የመጡትን። እንዴት ነው? እሳት ነው። እንኳንም ውሃ አልሆነ። በጣም ነው የገረመው። አልሐምዱሊላህ በል አልሐምዱሊላህ በል። ምን ከመግዛት ችርቻሮ ከመግዛት صح ያማ ቪዲዮ ሰርች ነው ኢንሻአላህ። በኋላ እስኪ ከምሳ በኋላ ስጋው ራሱ ይለያል። እኔም ስራዬን ጨርሼ ሶላት አዎ ግድ ነው። ያው እዚህ ስለማይመች ይዛመና ለማን በቃ ቶቶ ላፍላፍ ያረጉታል። 5 ደቂቃ ይቆይተማ ማሻአላ። አንደኛ እናመሰግናለን። ጀዛክ ጨምረልኝ። እኔ ሳተዋልኩ አሁን ደግሞ ጨምረልኝ። እና ውድ ቤተሰቦች ሻወራችንን ወስደን ምናምን ልጃችንን አስወስደን አጣጥበን ድመት ለክፍት ነው። እኔ ቤት ድመት አይጠፋም። ማየት ዘንድ ተለች አያቴን ልጅ እየበላኝ ነው። እኔ ለስከር ያንተ ታጠብ ሀያ ቤተሰብ ነው መሳችን ነው ብላ ቤተሰብ ቡና የለም። ቡና ቁርስ አትክልት ነው እንብላ። ሹድ ቤተሰቦች ልጅን ፀጉሯ ልሰራ ነው። ምሳችን በላን። ያው ቡና እሁድና ጁማ ነው የማፈላው። ቡና እኛ ቤት አንጠጣም። ፀጉሯ ማሻአላ ተባረከላ ረህማን። የአመት ከስንት ወር መሰላችሁ የፀጉር ረመዳን አመት አሁን ረመዳን ከወጣ ስንት ወሩ አሚን 5 ወር አመካ 5 ወር። ይሄን የመሰለ ዞማ ፀጉር አላ ማሻአላ። አሁን ልጃችን ስራ በጉቦ ነው አየችው። ማንገዣ ማንገዛልሽ ያኛውስ ብስኩቱ ማንገዛልሽ ብስኩቱ ማንገዛ እሱ መበዩ ማንገዛልሽ ትወጂዋለሽ? አባን ትወጂዋለሽ? ወላሂ እንዴት ነው የምትወጂው? ሞክራለሁ አይደል? ልብስ ስላጠብኩ ስለደከመኝ ዝም ብዬ ለ6 ይችን ትመስላለች። ቤተሰብ ልጅን አስተኛው። ፍሪጄ የፎላ ውሃ አደረኩባትና አዩት እየወደቀ ነው። በኋላ በደንብ ይጸዳል ማለት ነው። እሺ ውድ ቤተሰቦች ማሚ ያመጣው ስጋ ማሻአላ ተባረከላ ረህማን ቆንጆ ስጋ ነው። እዛው ቆራርጠው ምናምን ነው ያስመጣው። እዩት
ማሻአላህ ላቱ ራሱ ይለያል። ያው እኔ ከዚህ በታይ ጥለዋለሁ። እዚህ ጋር ደግሞ ይሄ ስጋው ነው። ይሄ ደግሞ አጥንቱ ነው። ይሄ ማለት ነው። ማሻአላህ ጠፍ ያለ ስጋ ነው። ቆንጆ ስጋ። አሁን ልጃችን ተኝታለኝ። 3 ቢላዋ በማረድ እንትን ብሎልኝ ሄዷል። እዚህ ጋር ደግሞ ያ አጥንት ነው። እዩት። ያው ማሻአላህ ተባረከላ ረህማን ነጭና ቀይ ነው። ቤት ውስጥ ስለሆን መብራትም አላበራው እንዳይሞቀኝ ይለያል። አሁን ፌስታል እዚህ ጋር ደግሞ 2 ኪስ ፌስታል አለ። እንትን ውስጥ ምን እንደነካው ብዬ ነው እዚህ ጋር እየከተትን እንላለን። እዚህ ጋር ደግሞ ቴስታት አለ። ጨጓራ እና ራስ ነው ያለው። ይሄ ደግሞ ዝንብ እንዳይመጣብኝ እንደዚህ እረፍ። ከዛ እስኪ እንትን እንበል እንክተፍ። እገዙኝ። እኔ ፍሪጅ ውስጥ ዝም ብዬ አላስቀምጥም፣ ከትፌ ነው። እሺ ቤተሰብ ስራ ተጀምሯል። እንደዚህ ነው ሁሉንም መከታተል። ከስራ በኋላ እንገናኝ። ውድ ቤተሰብ አልቋል። አልሐምዱሊላህ ወሽኩር። በዚህ መልኩ ተከትፎ ስጋው አልቋል። እቺ ደግሞ ለራት እዩት። ማሻአላህ ስጋው ቅልቅል ነው። ነጭ ከቀይ ነው። ማሻአላህ ቆንጆ ነው። የዘይት አለማብዛት ነው። እዚህ ጋር ራሱ እዩት አጥንቱ። ሙሽባ ተባረከላ ረህማን። አሁን ወደ ፌስታል እንክታት። እሺ ውድ ቤተሰቦቼ እንደዚህ ሬዲ አድርጌ አዘጋጅቼ ጨረስኩ። ማሻአላ ብድግ ሰረት ነው። እዚህ ጋር ደግሞ ይሄም ስጋ ነው። ሀጃ ላይ ማሻአላ እንግዳ የሚመጣ ይሄ ለብቻ ይቀመጣል። በመቀጠል ልጅም እንደተኛች ናት። ድምጽ ካለ ትነሳለች። ከዛ ቤተሰብ ቴስታታ ወይንም ራስ ይችን አጸዳለሁ። ከዛ ደግሞ ጨጓራ ወይም ዱለት። እሺ ቤተሰብ ይሄንን እያለብን እንጎነጎናለን ማለት ነው። እሺ ቤተሰብ ጉንጉኔ እንዴዛ። በመቀጠል ፍሪጃችንን እናጸዳለን። እንደዚህ ባህሩ እናጸዳለን። ውድ ቤተሰቦቻችን ልጄም ተነሳይ። የኔ ጣፋጭ የት ነበርሽ? ተኝተሽ? ወድሻለሁ። እሺ ማበይኛ ማበይ ትወጂኛለሽ። ባይ። እንደዚህ አጸዳድቼ እዩዋት ፏፏለች። እቃዬን አስገባባሁ። የኔ ፍሪጅ 1 ወቅት ይዛለች ያልኩት በምክንያት ነው። ብቻት ይሄ አሁን በረር ሲይዝ ይገጥማል በደንብ። ይሄ ደግሞ ጨጓራ፣ ይሄ ደግሞ ራስ። ይሄ እንግዳ ሲመጣ በቅርብ ስለምሰራው እዛ ጋር ይጋዋለሁ። ፍሪጅቱ በረር ናት። ቢስሚላ ባይ። የዛሬው ውሏችን ይሄንን ይመስል ነበረ እና የዛሬው ውሎ ይሄን ይመስላል። ስራ ጨረስኩ። አልሐምዱሊላህ ትወዱታላችሁ። ለዚች ለጀግና እናት ሰብስክራይብ ያንሳታል። ላይክ አድርጉ። ወዳችሁ ባይ